ጥያቄ ጠይቆት መምህር ፈለገ እንዴት ነው እንደዛ ማለት እንደዚህ በአንድ ጊዜ ውስጥ የሥላሴ አማኝ የነበሩ ነገረ ክርስቶስ ላይ ክርስቶስ አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው፣ በተዋህዶ የከበረ ነው ብሎ የሚያምኑ ሰው የነበሩ አሁን እንደዚህ በአጭር ጊዜ ውስጥ ማለት ነው መቼ እንደሆነ አላውቅም። እንደዚህ ዛሬ ገና ነው እኔ እንትን እንደሆኑ ነው ማቆት ኦርቶዶክስ መምህር እንደነበሩ አውደ ምሕረት ላይ ሲያወሩ ምስክርነት ሲሰጡ ምናምን ነው ማቆትና ከመቀስፈት እንደዚህ በአጭር ጊዜ ውስጥ ስለ አንድ አምላክ አስተምሮት ገብቶት አንድ አምላክ 1% ነው 3% የሚባል ነገር የለም ዋን ኤሰንስ ነው ያለው ያ ዋን ኤሰንስ 1% ነው ብለው ጋድ ዘ ፋዘር የሚባለው ወይም ደግሞ አብ የሚባለው ነው ብለው ከዛ ወልድ የሚባለው ደግሞ ኢየሱስ ክርስቶስ የሚባለው ደግሞ ኦንቶሎጂካሊ ሰው ብቻ ነው በመንነቱ ሰው ነው በማንነቱ መሲህ ነው ነብይ ነው መልእክተኛ ነው ብለው ለመቀበል ድምዳሜ ላይ ያደረሱት ምን አይነት ጥናት አጥንተው ነው? እሱን እስቲ ባጭሩ ንገሩን። ወንድማችን ማለት ጥሩ ጥያቄ ነው። ሥላሴ የሚለው ከልጅነታችን ጀምሮ አምነነው ያደግነው ስለሆነ ለሰዎችንም ቅድም እኮ እያልኩ ነው ማስረዳት አንችልም፣ ለራሳችንም ግራ ይገባል። ድንገት ግን ከመካከል አንድ ነገር ካልን የምንቀሰፍ ስለሚመስለን ይህ ጥያቄ ሁሉም ማንኛውም የሥላሴ አማኝ ላይ አለ። ግን ምንድን ነው ካፈርኩ አይመልሰኝ ነው የዘመናት ጥያቄ። በተለይ ሥላሴ ብለው አርዮስን እቃወማለሁ ብለው 318 ሊቃውንት ይህንን ነገር ስላመጡት ይኸውና የነሱ መጽሐፍ 500 ምናምን ገጽ ይህንን የገዛሁት እንደ መጽሐፍ ቅዱስ ሁለተኛ ማስረጃ አድርጌ ነው። ይህንን ማንበብ ጀመርኩ። እርስ በርሱ የሚጋጭ ነው። አምላክ አምላክን ወለደ የሚል ነው። አምላክ አምላክን አስገኘ ይላል። አምላክ አብ ነው ይላሉ። ከአብ የተገኘው አምላክ ደግሞ ወልድ ነው ይላሉ። መቼ? ከፍጥረት በፊት። ማን አየ? ማንም አላየ። ኦኬ። ስለዚህ እንግዲህ የነሱ የመጀመሪያ ሥላሴ የሚሆን ሃይማኖተ አበው የሚሆን የሃይማኖት አባቶች የሚለው ከመጽሐፍ ቅዱስ ጋር ማስተያየት ጀመርኩ። እኔ አነባለሁ፣ አንድን ነገር አነባለሁ። ለምንድን ነው የማነበው? እውነትን ማወቅ እፈልጋለሁ። መጽሐፍ ቅዱስ ውስጥ የለም። ግን እኮ ውስጥ ሁሉም ሰው የሚጨንቀው ሥላሴ የሚለው ነገር ማንም ሰው አይገባው። ገባኝ የሚለውን ማስረዳት አይችልም። ግን በጫና ነው። ሃይማኖት ጫና አደረገ። ከዛስ እንዲህ የሚል ውስጥ ይጮባል። ደግሞ ሌላ ነገር ብትናገር እግዚአብሔር ይመስገን። እኔ እኮ እግዚአብሔር ስለረዳኝ ነው። ለሌሎች እኮ ከባድ ነው ወንድሜ፣ ከባድ ነው። እንደምትለውም አይደለም። ከመቅስፈት አትበለኝ። ረጅም ከልጅነቴ እስከ እውቀቴ ግራ የሚገባኝ ግን ያመንኩት